መኪና ሽጠው ውክልና ሰጥተው ስም ሳያዞሩ ቁጭ ብለው ይሆን? ከሆነ ይህ አሁንም ማውራው ለርሶ ነው። በአንድ ባልቀና ቀን የሰሌዳ ቁጥሩ ኮድ 303657 የሆነ ተሽከርካሪ ምናሴን ገጭቶታል። ሞትም በቦታው ተገኝቷል። በድንገተኛው አደጋ የደነገጡት ልጃቸውንም ያጡት እናት ወይዘሮ አስናቀች ስለ ደረሰባቸው ጉዳት ካሳ ሊጠይቁ ተዘጋጅቷል። ገጪው ሾፌር ነኝ ብሏል። የቀጠሩትን ባለቤት ያላቸውን ሰው ጠቁሟል። ሊብሬውን ቢጠየቁ ጊዜ ግን በአቶ አለማየሁ ስም ተመዝግቦ አግኝተዋል። እርሳቸውን ሲጠይቁም ስሙን አላዞርኩም እንጂ እኔኮ መኪናውን ከሸጥኩት ቆየው ኃላፊነት የለብኝም ብለዋቸዋል። የተባሉትን ያደመጡ እርሶስ ምን ብለው ፍርድ ቤቶችና ሰበርስ ምን ወስነው ይሆን? ካልታሰበ አደጋ የምታምኑት አምላክ ይጠብቃችሁን አስቀድሜ ተመኝቼ በዚህ ጉዳይ ሰበር የሰጠውን ውሳኔ አሁን ምጥን አድርጌ እነግራችኋለሁ። ደግሞ አልሰማንም እንዳትሉ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የወይዘሮ አስናቀችን የካሳ ጥያቄ የተቀበለው የመጀመሪያው ደረጃ ፍርድ ቤት የግራ ቀኙን ክርክር ሰምቷል። ሊብሬው በአቶ አለማየሁ ስምም ቢሆን እርሳቸው ለሁለተኛ ተከሳሽ ሽጠው ኃላፊነቱ ተላልፏል በማለትና ገዢን ከሾፌራቸው ጋር ኃላፊ ናቸው፣ የጉዳት ካሳውን ይክፈሉ በማለት ወስኗል። ወይዘሮዋ ይህንን ተቃውሞ ይግባኛቸውን ለፌዴራል ከፍተኛ ፍርድ ቤት ቢያቀርቡም ቅሬታቸው ተቀባይነት ሳያገኝ ቀርቷል። እንዲያገኝላቸው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 24643 ቅሬታቸውን አቅርበዋል። ሰበርም ጉዳዩን መርምሮ ውሳኔውን ሰጥቷል። የተሻረ ውሳኔ ይኖር ይሆን? አሁን እነግራችኋለሁ። ይህ እውነተኛ ጉዳይ በቅጽ 11 ስለታተመ ሙሉውን ለመረዳት እንድታነቡት አደራዬን አስቀድሜያለሁ። ሰበር ለውሳኔው መሰረት ያደረገው የአንድ መኪና ወይም ባለሞተር ተሽከርካሪ ባለሀብትነት ወደ ሌላ ሰው ተላለፈ የሚባለው መቼ ነው፣ እንዲሁም ለሚያደርሱት ጉዳት በኃላፊነት የሚጠየቀው ማን ነው የሚሉትን ሁለት ጭብጦችን ነው። ሰበር በፍትሐብሔር ሕግ ቁጥር 1186 መሰረት ግዙፍነት ያላቸው ተንቀሳቃሽ ንብረቶች ባለሀብትነታቸው ንብረቱን በመግዛት ወይም በሌላ አኳኋን ያገኘው ወይም በኑዛዜ የተሰጠው ሰው ንብረቱን እጁ ባደረገ ጊዜ የተላለፈለት ይሆናል በማለት ይደነግጋል አለም። ይሁን እንጂ የመኪናና የሞተር ተሽከርካሪዎች ባለሀብትነት በዚህ መልኩ አይተላለፍም በማለት አከለም። ክርክሩ በተደረገበት ወቅት አዋጅ ቁጥር 286/1960 እና የሕግ ክፍል ማስታወቂያ ቁጥር 360/1961 በሚደነግጉት መሰረት የፍጥነት ወሰናቸው ከ20 ኪሎ ሜትር የማይበልጡ ልዩ ተሽከርካሪ መሳሪያዎች ካልሆኑ በስተቀር ማናቸውንም ባለሞተር ተሽከርካሪ የማስመዝገብ ግዴታ በሕጉ ተጥሏል። ይህንንም የትራንስፖርት መስሪያ ቤቱን ካሻሻለው አዋጅ ላይም በመመልከት መረዳት ይቻላል ሲል ገለጸም። በእነዚህ ደንቦችና ድንጋጌዎች መሰረት የተሽከርካሪ ባለሀብትነት የሚረጋገጠው ሁለቱ ወገኖች ያደረጓቸውን የውል ስምምነቶች እንዲሁም በመንግስታዊ ተቋም የሚደረጉ ምዝገባዎችን ተከትሎ በሚሰጥ የባለቤትነት ማረጋገጫ ሊብሬ ነው። ባለቤቱ ተደርጎ የሚቆጠረውም ሊብሬው ላይ የተመዘገበው ሰው ነው። ሌላው ቀርቶ ተሽከርካሪው ከጥቅም ውጪ ሆኖ በወላለቀና ጨርሶ በወደመ ጊዜ እንኳን ይህ ባጋጠመ በ30 ቀናት ውስጥ ለሚኒስቴር መስሪያ ቤቱ አሳውቆ የባለቤትነት ደብተር እንዲሰረዝና ከመዝገብ እንዲፋቅ እስካላደረጉት ድረስ ባለቤት ተደርጎ መቆጠሩ ይቀጥላል በማለት አተተም። በቀረበለት ጉዳይም የመኪናው ባለቤትነት በሕግ አግባብ ስሙ እስካልዞረ ድረስ ሻጭም ገዥም ሾፌርም የጉዳት ካሳውን መጠየቅ ይችላሉ በማለት የስር ፍርድ ቤትን ውሳኔዎች ሽሯል። ሦስቱም ኃላፊነት አለባቸው በማለት ለወይዘሮ ወስኗል። የዛሬውን አበቃን። በሰላም ያሳደር አምላክ በሰላም ያውላችሁ። እንድታደምጡ ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።